ኢየሱስ ጌታ ነው። ታዲያ ሁሉም በሁሉ እሱ የሚፈጽም ከሆነ ዮሐንስ ወንጌል ምዕራፍ 1 በፍጡራን በማናቸውም ፍጡራን ፈጣሪና ተፈጣሪ ነው ያለው። ስለዚህ የሚመለክ እኔ ብቻ ነኝ፣ በማንም ፍጡራን አታምልኩ። ታዲያ እግዚአብሔር እንዴት ይሁን? ራሱን ከመስጠት በላይ ምን ይሁን? ዳግም እንደገና ሊፈጥረን ሰው የሆነበት ከዚህ በላይ ምን ይሁን? እግዚአብሔር እንዴት እናድርግ? እንደው በእውነት እግዚአብሔር ምሕረትና ቸርነት ርኅራኄ ፍቅር ስለሆነ ነው እንጂ እኛ በጥቂት ነገር ወንድሞቻችን እንዴት ነው በጥቂት ነገር በቃላት በፊደል እንዴት ነው የምናሳድድ? እንደ እግዚአብሔር ያለ ማንም የለም። ስሙ ይባረክ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ዮሐንስ ወንጌል ምዕራፍ 14 እንግዲህ አማላጅነቱን ነው እስካሁን እያየን ያለ ነው። እኔ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። በሩ በቃ እሱ ነው። ማቴዎስ 15 የሚለው ነው፣ የበጎች በር እኔ ነኝ። በሌላ መንገድ የሚመጡ ሌቦች ናቸው፣ ሌቦች። እኔ መንገድም እውነትም ሕይወትም። መንገድ ከአንድ ቦታ ተነስተን ወደ አንድ ቦታ ለመድረስ ስንፈልግ መንገድ ያስፈልገናል። ያለ መንገድ ልንሄድ አንችልም። ስለዚህ እኔ አለ መንገድም አለ እውነት ማን ነው? እውነት እግዚአብሔር ነው። ሕይወት ማን ነው? የዘላለም ሕይወትን ሊሰጠን የመጣ ሕይወት የዘላለም ሕይወት ነች። እነዚህ ቁልፍ ነገሮች እኔ ነኝ አለ። በእኔ በቀር በዚህ መንገድ ካልመጣችሁ፣ በእኔ መንገድ ካልመጣችሁ ወደ አብ የሚመጣ የለም። ከአብ ጋር የማገናኘው ማዕከለኛው እኔ ነኝ። የጥልን ግድግዳ ሁለቱን እግዚአብሔርና ሰው የተለያዩትን የጥልን ግድግዳ በደሙ አፍርሶ አንድ ያደረገ ኢየሱስ ክርስቶስ ነው። ስሙ ይባረክ። ሃሌሉያ። የሰው ልጅ ሆይ እንውጣ፣ ወደ ቃሉ እንመለስ፣ ወደ ቃሉ እንመለስ፣ ወደ ቃሉ እንመለስ። ያው እኔ መቼም አንድ ነገር አውቃለሁኝ፣ የቀመስኩትን ያ የበፊት ማንነቴን የለወጠ ሰው ስጋን የለበሰ ሰይጣን የተባልኩትን የለወጠ አጣጥሜ ሕይወቴን፣ ሰላሜን፣ እረፍቴን የሰጠኝን እሱን አወራዋለሁ። ሰው ጠላኝ አልጠላኝ፣ አከበረኝ አላከበረኝ አለም፣ እሱ ብቻ ይክበር። ሰማይና ምድርን የፈጠረ በልጁ በኢየሱስ ክርስቶስ መዳንን ያዘጋጀ እግዚአብሔር ስሙ ይባረክ፣ ስሙ ይባረክ። የሰው ልጅ ሆይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል የተስፋ ቃል አለ። የተስፋ ቃሉ ልንገራችሁ፣ በሌላ በማንም አይደለም። የተስፋ ቃሉ የሚፈጸመው በእግዚአብሔር ቃል ነው፣ በእግዚአብሔር ቃል ነው። በዚህ ቃል ላይ ካልተመሰረትን ዘመናችን እንዲሁ ይረዝማል። ደህንነትንም ሳናገኝ ሰይጣን ወደ ተዘጋጀለት ወደ ሲኦል ነው። በተለያየ መንገድ ትፈልጉኛላችሁ አለ። ይህን ካሁን በፊትም ተናግሬያለሁ። አታገኙኝም፣ የምታገኙኝ በቃሌ ነው አለ። በቃሌ ለሚንቀጠቀጥ፣ በቃሌ ለሚመራ እነሆ ጆሮ ይሰማል። የሚሰማ አምላክ ነው ያለን። ባካችሁ ወደ እግዚአብሔር ቃል እንመለስ። አሁን የምናያቸው ነውጦች አሉ። የእግዚአብሔር መሰረት ትጸናለች እንጂ አትፈርስም። የእግዚአብሔር መንግስት እንደ ሰናፍጭ ቅንጣት ነች ይላል። ሰናፍጭ ቅንጣት ከጤፍ ታንሳለች፣ በምድር ላይ ትወርቃለች፣ ቀስ እያለች ምድርን ትሞላለች። ስር እየዘደደች ምድርን ትሞላለች። የእግዚአብሔር መንግስት አሁን የምናየው ነው። ይሄ በመላ ዓለም አሁን ወንጌል እየተሰበከ ነው። ማቴዎስ 24 ይሄንን ነው የሚለው። በዓለም ዙሪያ ሁሉ ወንጌል ይሰበካል። እንገራችሁ
ትንቢቶች ሁሉ ተፈጽሟል። ድንገት ጌታ ሊመጣ ነው። እንደዛ ወንበዴ ግራና ቀኝ የተሰቀሉት ወንበዴዎች አንደኛው ተቸው። አንደኛው ምንድን ነው ያለው? እውነት አንተ እግዚአብሔር ልጅ ብትሆን ራስህንም ታድን እኛንም ታድን ነበር አለው። አንደኛው ተው እኛስ በስራችን አለው። ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ይሄን ብሎ ሲል አሁን አለው ንስሐ ልክ ሲገባ አሁን ከኔ ጋር በገነት ትውላለህ። እንደ እግዚአብሔር ያለ ማንም የለም። ስለዚህ መልካሚቱን መንገድ እግዚአብሔር በቃሉ በኩል ልኮልናል፣ ልጁንም ልኮልናል። ከዚህ ውጪ እግዚአብሔር ምን ያድርግ? በተለያየ ነገር ከምንቆነጣጠፍ የተለያየ ሃይማኖታዊ ድርጅት አንዱንም ሃይማኖታዊ ድርጅት አያውቅም። የአንዱን ከሌ ብለን የምንጠራው ሁሉ አንዱንም እግዚአብሔር አያውቀውም። የሚያውቀው በልጁ በኢየሱስ ክርስቶስ የሆኑትን ብቻ ነው የሚያውቀው። እሱም ኢየሱስ ክርስቶስን መጥቶ ድርጅት አላቋቋመም። ስሙ ይባረክ። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። አሁን ደግሞ የሚቀጥለው ርዕስ አለ። ቁጥር 5 ላይ ነው። ቁጥር 5 ላይ በሚቀጥለው ደግሞ እግዚአብሔር ቢፈቅድ እስቲ እንነጋገራለን። እስከዛው ግን እግዚአብሔር ይባርካችሁ። ተባረኩ። የሰማይ አምላክ እግዚአብሔር የቃሉን ብርሃን ያብራላችሁ በኢየሱስ ስም አሜን። እሺ፣ እግዚአብሔር የተመሰገነ ይሁን። አሁን ደግሞ 5ኛው ምዕራፍ ላይ ደርሰናል። ይሄ በተለይ ከእግዚአብሔር ቃል በዚህ ክፍል 5ኛው ምዕራፍ መጽሐፉ እንደሚል በማን ስም እንጸልይ። መጽሐፉ የሚለው በማን ስም መጸለይ እንዳለብን የእግዚአብሔር ቃል ይናገራል። እግዚአብሔር የሚሰማው አንድና አንድ ስርዓትና ሕግን ሰጥቶናል። ለሰው ልጆች የምንጠቀምበት እግዚአብሔር ሊሰማን ለጸሎታችን የሚመልስበትን መንገድ በደንብ አድርጎ ጽፎልናል። እስቲ ሐዋርያ ሥራ ምዕራፍ 3 ከቁጥር 6 እስከ 7 ሐዋርያ ሥራ ምዕራፍ 3 ከቁጥር 6 እስከ 7 ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። ማነው? ጴጥሮስ ነው። ሽባ ነው። በቤተ መቅደስ ውጪ ነው፣ መግባት አይችልም። እና እየለመነ ያለ ጴጥሮስ ምን ይለዋል? ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስምን ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና፣ ወደ ላይም ዘሎ ቆመ፣ ይመላለስም ጀመር። ይህንን ሽባ ማን ነው ያጸናው? ማን ነው ያቆመው? በማን ስም ነው? ጴጥሮስ ይህንን ሲናገር ከሱ በፊት ያሉ አባቶች አሉ። እንደነ አብርሃም አሉ፣ እንደነ ይስሐቅ አሉ፣ እንደነ ኤልያስ አሉ፣ እንደነ ሳሙኤል አሉ። እግዚአብሔር ድንቅ ያደረገላቸው በእነሱ እግዚአብሔር ብዙ ስራዎችን ያከናወነ። ጴጥሮስ በእነሱ ስም አልለመነም። ምክንያቱም የሚለመን አንድና አንድ ነው። እግዚአብሔር ቃል የሚለው ሐዋርያቶች ሁሉ ጠቅላላ አገልግሎታቸው መጽሐፍ ቅዱሳችን አዲስ ኪዳን ወደ 12 ርዕሶች ነው ያለው። ከ12ቱ ርዕሶች አንዱ ሐዋርያ ሥራ ምዕራፍ 3 ላይ ጴጥሮስ የተናገረው የቀደሙ አባቶችን ሳይሆን አንድና አንድ የሆነውን ስም፣ ይህን ያለኝን ግን እሰጥሃለሁ፣ ብርና ወርቅ የለኝም፣ በናዝሬቱ በኢየሱስ ክርስቶስ ተነሳና ተመላለስ። ይሄ ስም አጸናው፣ ይሄ ስም አዘለለው። ይሄ ስም ወደ መቅደሱ ዝቅ ብለን ብናነብ ወደ ቤተ መቅደሱ ገባ። ይሄ ሽባው ኢየሱስ ጌታ ነው። ሁለተኛው ምዕራፍ ደግሞ ዮሐንስ ወንጌል ምዕራፍ 14 ዮሐንስ ወንጌል ምዕራፍ 14 ከ6 ጀምሮ ኢየሱስም እኔ መንገድም እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበር አለው።
ካሁንም ጀምራችሁ ታውቁኛላችሁ አይታችሁኝማል አላቸው ይልና ዝቅ ብሎ ቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ አልናገራችሁም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑ፣ ባይሆን ስለ ራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ በዚያም የሚበልጠውን ያደርጋል። እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ ኢየሱስ ክርስቶስ ነው የሚለው በስሜ ሃሌሉያ። በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ሊያርግ ወደ አባቱ ሊሄድ ሲል እስከ ዘላለም እስከሚመጣበት ምጽአቱ እስከሚመጣበት ጊዜ ድረስ በስሜ በሌላ ስም በዚህ ዘመን የምንላቸው የተለያዩ ስሞችን እየጠራን በቅዱሳን መላእክት አልተባለም፣ አልተጻፈም። ሐዋርያቶችም ይህን አልተናገሩም። ወደ ቃሉ እንመለስ። ኢየሱስ ጌታ ነው። ስለዚህ ዋናው ትልቁ ነገር ዮሐንስ ወንጌል አሁንም 15 ምዕራፍ 15 16 ላይ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱም ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ። አብ በስሜ የምትለምኑትን እንግዲህ ተመልከቱ። በሌላ በማንም እነዚህ ሐዋርያቶችም ጌታችን ኢየሱስ ክርስቶስም ራሱ ትእዛዝ ሲሰጥ በማንም ስም አላለም። በማንም ስም። ምክንያቱም በእግዚአብሔር ቃል ላይ አንዳች የጨመረ እግዚአብሔር መቅሰፍት ይጨምርበታል። አንዳች የጨመረ እግዚአብሔር ከቅድስቱ ከተማ እግዚአብሔር እድሉን ያጎለዋል። ያጎደለና የጨመረ እግዚአብሔር ቃል እንመራ። እሺ ዮሐንስ ወንጌል አሁንም 16 ዮሐንስ ወንጌል ምዕራፍ 16 ከቁጥር 23 እስከ 24 16 ከ23 በዚያም ቀን ከእኔ አንዳች አትለምኑ፣ እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁንም በስሜ ምንም አልለመናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበሉማላችሁ። እስካሁን በስሜ ያለ ምክንያቱም አብሯቸው ነው። እስካሁን በስሜ ያለመናችሁ፣ አሁን ግን እሄዳለሁ፣ ሄጄ እስከምመጣ ግን በስሜ በእውነት ኧረ እንደ እግዚአብሔር ቃል ያለ ማንም የለም። የእግዚአብሔርን ቃል መመሪያ አድርገን እንቀበል ወይስ አሁንም በሰው ሰራሽ ስርዓት እንሂድ? የሚሰማ የሚመልስ አምላክ ሆኖ ሳለ በአብ ቀኝ ሆኖ ስለኛ የሚጮህ የሚማልድ እየሆነ እያለ በስሜ ለምኑ እያለ ለምንድን ነው ከቃሉ መመሪያ ውጭ የምንወጣ? ለምንድን ነው? በቃሉ መስተዋት ራሳችን እንመልከት። እንደ እግዚአብሔር ያለ ማንም የለም። ዮሐንስ ወንጌል ምዕራፍ 17 ሙሉን 17 ምዕራፍ 17 ሙሉን የምልጃ ጸሎት ነው። እግዚአብሔር መልካም ነው። ኢሳይያስ 59ም የእግዚአብሔር ጆሮችም እጆችም አላጠሩም፣ ጆሮችም አልደነቀሩም የሚሰማ አምላክ ነው ይላል ኢሳይያስ 59 ከ1 ቁጥር 1 እና 2 ስናነበው። እሺ መዝሙረ ዳዊት 34 መዝሙረ ዳዊት 34 እንግዲህ ቁልፍ ሐሳቦች ናቸው። የእግዚአብሔር ቃል መመሪያ ነው። የእግዚአብሔር ቃል ለሕይወታችን
የዘላለም ሕይወትን የምንወርስበት ከእግዚአብሔር ጋር የምንገናኝበት በቃሉ ነው። በተለያየ መንገድ ትፈልጉኛላችሁ አታገኙኝም፣ የምታገኙኝ በቃሌ ነው አለ። በመጨረሻ ዘመን ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 12 ከአሁን በፊትም ጠቅሼዋለሁ፣ ይሄ ቃል ይፈርድባችኋል አለ። ይሄ ቃል እሺ፣ መዝሙረ ዳዊት 34 ቁጥር 17 34 ቁጥር 17 34 በቅንፍ ቁጥር 17 ምን ይላል? አስተዋይ ብትሆን ይህንን ስማ፣ የንግግሬንም ቃል አድምጥ። በውኑ ጽድቅን የሚጠላ ይሰለጥናልን? ጻድቅስ ኃይል የሆነው በደስታ ታደርገዋለህን? ማንም ሰው ንጉሱን በደለኛ ነህ፣ መኳንንቱንም ክፉዎች ናቸው ይላልን? ይላልን? የሰዎችን ሁሉ ጩኸት የሚሰማ የሚመልስ ምንድነው የሚለው እዚህ ጋር? ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸውም የተሰበረውንም ያድናቸዋል። እንግዲህ እንዲህ የቅርብ አምላክ፣ እንዲህ የሚሰማ አምላክ፣ የሚረዳ አምላክ ወደ እኔ ጩህ፣ ልብ ተሰብሯል እጠግነዋለሁ፣ ወደ ቀኝም ወደ ግራም አትበል። አንድና አንድ ነው ስሜ ሁሉን ነገር ያደርጋል፣ አጋንንትም በስሙ ይንቀጠቀጣል። ታዲያ በሌላ መንገድ እግዚአብሔር የምናገኘው ከሆነ አዳም ለምን ከኤደን ገነት ወጣ? አትብላ ለምን ወጣ? ከዚህ ዘመን ካለው ኃጢአት ከእግዚአብሔር ቃል ውጪ ከምንሄደው ይልቅ እና አዳም የሰሩት ቀላል ነው። እነሱ አንድ ፍሬውን ነው የተሳሳቱት። እኛ ግን አሁን ጭልጥ አድርገን በስጋ ለባሽ በፍጡራኖች የእሱን ስም በሚሰብኩት ላይ ዱላ ምድራችን ተጎሳቁላ፣ ምድራችን በጦርነት፣ ምድራችን በጉስቁልና፣ እነዚህ የተለያየ ስሞች ሊያወጡን አልቻሉ። ምድራችን ሊፈውሱ አልቻሉ። ከእግዚአብሔር ጋር ሊያገናኙን አልቻሉ። ስለዚህ ወደ እግዚአብሔር ቃል እንመለስ። የሚሰማ አምላክ ነው። ሰምቶ ደግሞ የሚመልስ ነው። ዝም የሚል አምላክ አይደለም። ኢየሱስ ጌታ ነው። አጋንንት የሚቀጠቀጡት በስሙ ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 21 ሐዋርያ ምዕራፍ 2 የእግዚአብሔር ቃል መመሪያ ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 21 የእግዚአብሔር ቃል ምን ይላል? የጌታን ስም የሚጠራ ሁሉ ይድናል። ምክንያቱም ሞቶልናላ፣ ሰው ሆኖልናላ፣ ዕዳችንን ከፍሏላ በመስቀል ላይ። ስለዚህ አጋንንትን ድል ያደረገው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ዕብራውያን ላይ የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አሁን ወዴት ነው የምንሸሸው? ከቃሉ ውጪ ለምንድን ነው የምንሸሸው? ለምን ምድራችን አትፈወስም? ለምን ሕዝባችን አንድ የሆነ መስመሩን የእግዚአብሔር ቃል እኮ አያጣላ። ቅዱስ ነው የእግዚአብሔር ቃል።
ቅዱስ ነው እግዚአብሔር ቃል። እድሜ ልካችንን በጦርነት እድሜ ልካችንን በሰሜን በኢትዮጵያ አሁን ያለው ሶፎንያስ ምዕራፍ 2 ላይ ተጽፏል። በኢትዮጵያ በሰሜን በኩል ሰይፌን እበዛለሁ፣ በሰይፌን ብዙ ሰው ይወድቃል። ለምን? ቃሉን አልጠበቅንም። እድሜ ልክ ጦርነት፣ እድሜ ልክ ድርቅ፣ እድሜ ልክ ስደት፣ እድሜ ልክ ጉስቁልና፣ የ100 ዓመት እድሜ ልክ ታሪክ በድርቅና በጦርነት ነው ሰሜን። እንመለስ እንመለስ እንመለስ። ስሙ ይባረክ። ሐዋርያ ሥራ ምዕራፍ 4 ሐዋርያ ሥራ ምዕራፍ 4 ከቁጥር 12 ጀምሮ ምን ይላል? መዳን በሌላ በማንም የለም፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰው ሁሉ የተሰጠ ስም ከሰማይ በታች ሌላ የለምና። በቃ እንድንበት ዘንድ ያፈለግነውን ነገር ብንጠራ ማንንም ብንጠራ ሮሜም ላይ የሚናገረው ይሄን ነው። ሮሜ በጌታ በኢየሱስ ስም አነበዋለሁ። ምን ይላል? ጥበበኛ ነን ሲሉ ደንቆሮች ሆኑ፣ የማይጠፋውን የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡት። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወትን እርኩሰትን አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለቀላቀሉ በፈጣሪ ፋንታ የተፈጠረውን ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩ ስላገለገሉ ነው። እርሱም ለዘላለም የተባረከ ነው። አሜን አሜን። በፈጣሪ ፋንታ የተፈጠረውን ስላመለኩ አናመልክም። የክብር ስግደት ነው። ኧረ አልተጻፈም። ቅዱሳን ሰማዕታት እናመልካቸዋለን። ቅዱሳን መላእክቶችን እናከብራቸዋለን። አናመልካቸው። ግን ስግደት ለእግዚአብሔር ብቻ፣ ክብር ለእግዚአብሔር ብቻ። እዚህ ጋር ማን ነው? ራሳችንን እንመርምር። በዚህ ቃል ምንድነው የሚለው? እግዚአብሔርን እውነትን በውሸት ስለለወጡ በፈጣሪ ፋንታ የተፈጠረውን ስላመለኩ ስላገለገሉ ነው። እርሱም የዘላለም የተባረከ ነው። አሜን አሜን። እንደ እግዚአብሔር ያለ ማንም የለም። ቁጥር 30 ላይ እንግዲህ ሐዋርያቶች ጠቅላላ አገልግሎታቸው እግዚአብሔርን ቃል ብናነብ አዲስ ኪዳን 12 ምዕራፍ 12 አንቀጾች 12 ሐዋርያቶች የጻፉት 12 ምዕራፍ ነው። 12ቱም አንድም ቦታ እኛ የምንጠራቸውን አማልክት ብለን የምንጠራቸውን ያማልዳሉ ብለን የምንጠራቸውን አንድም ቦታ ሐዋርያቶች አላስተማሩ፣ አልተጠቀሱም። አምልኳቸው፣ ስግደታቸው በራሳቸው መዳንን ይወርሱ ዘንድ ነው። ቅዱሳን መላእክትም አሁን በሰማይ ቅዱስ ቅዱስ እያሉ የሚንበረከኩት የሚያመልኩት ለራሳቸው ደህንነትን ያገኙ ዘንድ። 1/3 የተጣሉት የእግዚአብሔርን ትእዛዝና የእግዚአብሔርን ፍቃድ በመጣሳቸው ተጣሉ። ሰይጣኑ ዲያብሎስ ሆኑ። ቅዱሳን መላእክት ነበሩ። አሁንም የእግዚአብሔር ሕዝብ እግዚአብሔርን የምትፈራ ግዴላችሁም፣ ወደ ቃሉ እንመለስ፣ ቃሉን እናንብብ፣ ቃሉን እንከተል።
መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 14 መንፈስ ቅዱስ ያስተምራቸዋል ይላል። የእግዚአብሔር መንፈስ ያስተምረናል፣ ሚስጥሩን ይገልጥልናል። አታንብቡ፣ እሱ ሚስጥር ነው፣ እንዲህ አይገለጥ። ይሄ ልንገራችሁ አጋንንት ትምህርት ነው፣ የአጋንንት ነው። አጋንንት ሁለተኛ ቆሮንቶስ ለዚህ ነው ምንም እንኳን ወንጌላችን የተከደነ ቢሆንም የተከደነባቸው ለሚጠፉት ለማያነቡ የእግዚአብሔር ምሳሌ ሆነውን የጌታችን የኢየሱስ ክርስቶስ ወንጌል እንዳያበራላቸው የዚህ ዓለም አምላክ ዲያብሎስ አሳወረባቸው እንዳያነቡ። ወንድሞቼ እህቶቼ ግዴላችሁ እየጸላችሁ ፍቃዳችሁን ሁለንተናችሁን ለእግዚአብሔር ሰጥታችሁ ተናገረን በሉ፣ አንብቡ። ይሄ ስጋችን ከአፈር ነው፣ ቀለቡም ከአፈር ነው። ነፍሳችን ግን በእግዚአብሔር እስትንፋስ እፍ ብሎ በእግዚአብሔር መለኮታዊ ኃይል የተፈጠርነን፣ ቀለቡም የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያው ነው። ስሙ ይባረክ። አሁን የሚቀጥለው ደግሞ ትልቁና 6ኛ ምዕራፍ ላይ ደርሰናል። ስለ ታቦት ነው። ስለ ታቦት የእግዚአብሔር ቃል ይመክረናል፣ ይመራናል። በብሉይ ኪዳን ያለና በአሁን ዘመን ያለ የታቦት ስርዓቶችን፣ በአሁን ጊዜ የታቦት ስርዓት አለ። አምላክ አካል ሆኖ ከመገለጡ በፊት በታቦት ነበር እግዚአብሔር እንትን የሚለው። አሁን ግን አካል ሆኖ ተገልጧል። በስሙ ልንለምን ነው። በፊት ግን ቅድስተ ቅዱሳን ውስጥ የሚገቡት የበግ ደም አፍሰው ኃጢአታቸውን ተናዘው ካህናቱ ነው ቅድስተ ቅዱሳን ውስጥ ደሙን ይዞ የሚገባውና ስርየት የሚያደርገው። አሁን ግን በገዛ ደሙ በክርስቶስ እግዚአብሔር በፈጠረን በራሱ ደም ደህንነትን አግኝተናል። ወደ ዘላለም ሕይወት ወደ ርስታችን እግዚአብሔር ወዳዘጋጀልን መግባት የሚሆንልን በክርስቶስ ደም ነው። ስለ ታቦት መዝሙረ ዳዊት ምዕራፍ 7 መዝሙረ ዳዊት ምዕራፍ 7 ከ1 እስከ 3 ቃሌን ጠብቅ በልብህም ጽላት ጻፋቸው። ቃሌን ጠብቅ በልብህም ጽላት ጻፋቸው። ከማንን? ቃሌን ኤርምያስ 31 እስከ 33 ምዕራፍ 31 ቁጥር 31 እስከ 33 ሕጌን በድንጋይ ላይ ሳይሆን በልባችሁ እጽፈዋለሁ። በፊት ታቦት የተቀረጸው ጽላት በድንጋይ ላይ ነው ለሙሴ ቀርጾ እግዚአብሔር የሰጠው 10ቱ ትእዛዝ። አሁን ግን በድንጋይ ላይ አይደለም። የወደፊቱን ሲናገር በኤርምያስ ላይ የአዲስ ኪዳንን የወደፊቱን ትንቢት ነው። ትንቢታዊ ሲናገር ሕጌን በድንጋይ ላይ ሳይሆን በልባቸው ጽፋለሁ፣ እነሱም ሕዝብ ይሆኑኛል። ይሄ የተፈጸመው አዲስ ኪዳን ላይ ይሄው ራሱ ቃል 8 ዕብራውያን 8 እና 9 ላይ ተጽፏል። ዕብራውያን 8 እና 9 ላይ ተጽፏል። ይሄ ቃል ኤርምያስ 31 የተጻፈው ተፈጸመ ብሎ በዕብራውያን አዲስ ኪዳን ላይ በዕብራውያን 8 እና 9 ተጽፏል። እንደውም 9 ላይማ ታቦት ቀርቷል አለ። ታቦት ቀርቷል። ዕብራውያን 8 እንደው እሱም ባነበው መልካም ነው። ምክንያቱም በምክሩ ጉርም የሆነ እግዚአብሔር ፈጣሪ ስላለ አሁን የእግዚአብሔርን ቃል መፈለግ ነው። እንዴት አይነት ሰላም፣ እንዴት አይነት እረፍት፣ እንዴት አይነት እርካታ! የሥጋ እርካታ አይደለም የእግዚአብሔር ቃል። ለመንፈሳችን ነው የሚታደሰው። ሙት የሆነው መንፈሳችን ነው የሚለወጠው። እንመለስ። ዕብራውያን 8 ላይ ምን ይላል? እነሆ ከእስራኤል ቤት ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን
ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነሱ በኪዳኔ አልጸኑም፣ እኔም ቸል አልኳቸው ይላል